SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች እንደተለመደው ዛሬ ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 8 ቀጣዩን ፓርት ነው። የዛሬ ርዕሳችን የሚሆነው ሶሺዮ ኢኮኖሚክ ኮንዲሽን ላንድ ቴነርስ ኤንድ አግሪካልቸር የሚል ይሆናል። ይሄ ማለት ማህበራዊ ኢኮኖሚያዊ ሁኔታዎችንና የመሬት ይዞቶችና ግብር የምንመለከት ይሆናል ማለት ነው። through the Italian occupation helped urbanizations at relatively rapid pace, there was no corresponding transformations in the agrarian systems. ይህም ማለት እንደ አውሮፓውያን አቆጣጠር በ1960ዎቹ ከ90% በላይ የሚሆነው ህዝብ በገጠርና በግብርና ስራ የተሰማራ ነበር እና ግብርናው ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 60%ን ይይዝ ነበር ማለት ነው። እና ምንም እንኳን በኢጣሊያን ወረራ ጊዜ የከተማ መስፋፋት በአንጻራዊነት ፈጣን ቢሆንም በግብርና ውስጥ ግን ምንም አይነት ለውጥ አልታየም ነበር ማለት ነው። The peasants were their little product to pay taxes to the state and other tributes. However, the landed upper class continued to take away their surplus, investing little. እና ይሄ ማለት ደግሞ በዛን ጊዜ ገበሬዎቹ ባህላዊ የግብርና ቴክኒኮችን ይጠቀሙ ነበር ማለት ነው እና ከእጅ ወደ አፍ ነበረ በሆነ ግብርና ነበር የቀጠሉት ማለት ነው። እና ገበሬዎቹ በመሬቱ ላይ ለኑሮ የሚውሉ የተለያዩ የእህል ዘሮችን በማምረት ኑሯቸውን ቀጥለዋል ማለት ነው። እንዲሁም አነስተኛ ምርቶችን በማምረት ለመንግስትና ለሌሎች ግብርን በመክፈል ይጠቀሙ ነበር ማለት ነው። እና አፐር ክላስ ላይ ያሉት ደግሞ እዛ ግብርናው ላይ ኢንቨስት በማድረግ ትርፋቸውን መውሰድ ቀጠሉ። እና ብዙን ጊዜ እነዚህ ሰዎች አፐር ክላስ ላይ ያሉት ሰዎች ማለት ነው ስለማንኛውም ቴክኒካዊ ፈጠራዎች ምናምን ግድ አልነበራቸውም እና ማህበራዊ ማሻሻያዎችን ወይም ሪፎርሞችን ይቃወሙ ነበር ማለት ነው። Health and education facilities were concentrated in the cities and towns, far from the reach of peasantry. The tax and the landlord impoverished the peasantry through taxations, rent and other customary duties. እና ይሄ ማለት ደግሞ አብዛኛው የገጠር ህዝብ የጤናና የትምህርት ተቋማት እጥረት ባለበት ሁኔታ ላይ ነበር ወይም አስከፊ ኑሮን ይኖር ነበር ማለት ነው። እና እነዚህ ተቋማት ገበሬዎች ሊደርሱባቸው በማይችሉ ቦታዎች ላይ ነበር የተሰሩት። ማለትም በከተሞችና በከተማ ውስጥ ያተኮሩ ነበሩ ማለት ነው። እና ኢትዮጵያም በዚህ ምክንያት ከዓለም አቀፍ ዝቅተኛ እድገት ካላቸው ሀገራትም አንዷ ነበረች ማለት ነው። እና በተጨማሪም የመንግስትና የመሬት ገዢዎች አርሶ አደሩን በግብርና በኪራይና በሌሎችም ባህላዊ መዋጮዎች አርሶ አደሩን ለድህነት ዳርገውታል ማለት ነው። እና ይሄ ብዝበዛ ማህበራዊና ኢኮኖሚያዊ ግንኙነቱን እስከ 1974ቱ አብዮት ፍንዳታ ድረስ እንዲቀጥል አድርጎታል ማለት ነው። In the 1941 decree that regularized the provincial administration state that all government employees were to be paid salaries from the state. እና ይሄ ማለት ደግሞ ኢትዮጵያ ከጣሊያን ቀኝ ግዛት ነፃ ከወጣች በኋላ መንግስቱ የተለያዩ ድንጋጌዎችን በተከታታይ አውጇል ማለት ነው። እና እንደ አውሮፓውያን አቆጣጠር በ1941 ሬጉላር የሆነ የክልል አስተዳደር አዋጅ አወጡ ማለት ነው። እና ይሄ አዋጅ ሁሉም የመንግስት ሰራተኞች ደሞዛቸውን ከክልል እንዲከፈላቸው አድርጓል ወይም ገልጿል ማለት ነው። እና በተጨማሪም የመንግስት ባለስልጣናት በደሞዝ ምትክ መዋጮ የመሳሰሉትን እነዚህ ልማዳዊ መብቶችንም እንዲሰረዝ አድርጓል ማለት ነው። Another proclamations of in 1942 established a uniform rate taxation to paid in official currency. To this effect, land was to be
አዋጅ ደግሞ ወይም ድንጋጌ በ1942 ነበር እና አንድ ወጥ የሆነ የታክስ መጠን በይፋዊ ገንዘብ የሚከፈልበት አዋጅ ወጣ ማለት ነው። እና ለዚህም መሬት ክፍያ በሶስት ተከፍሏል ማለት ነው። እነሱም ካልቲቬትድ፣ ሰሚ ካልቲቬትድ እና አንካልቲቬትድ በመባል ተከፋፍለዋል ማለት ነው። እና የመሬት ግብር ለግብር ከፋዮቹ ደረሰኝ እንዲሰጠው ወይም በደረሰኝ እንዲከፍሉ ተደርጓል ማለት ነው። The proclamation in 1944 raised land tax and was paid in money. In theory it's abolished fees and labor service. ይሄ ደግሞ በ1944 የወጣው አዋጅ የመሬትን ታክስን ወይም መጠንን ከፍ አድርጓል ማለት ነው። ማለትም በአይነት ቢከፈል ከነበረው የቀድሞ አሰራር ይልቅ በገንዘብ እንዲከፈል አድርጓል ማለት ነው። እና እንደ አውሮፓውያን አቆጣጠር በ1944 የወጣው አዋጅ በቲዮሪ ደረጃ የመሬት ክፍያዎችን እና የላንድ ሰርቪሶችን ነው የላቦር ሰርቪሶችን እንዲሰረዝ አድርጓል ማለት ነው። ይሄ የ1944 የወጣው አዋጅ ማለት ነው። In 1947 and in 1959 an education and a health tax were respectively introduced. They added the state revenue. ሌላው ደግሞ በ1947 እና በ1959 የትምህርት ግብርና የጤና ግብር በቅደም ተከተል ተጀመረ ማለት ነው። እና እነዚህ ድርጊቶች በመሬት ላይ እንዲተገበሩ ተደርጓል ማለት ነው። እና በተጨማሪም እነዚህ ግብሮች በመንግስት ገቢ ላይ ተጨምሯል። ነገር ግን ይሄ መደረጉ በገበሬው ላይ ሸክሞችን ጨምረውለታል ማለት ነው። In post liberation privatizations of land accelerated in southern and central Ethiopia. This was because of the fact that northern settlers turned the land into private property. እና ይሄ ደግሞ በተጨማሪ በፖስት ላይብሬሽን ወቅት በመካከለኛውና በደቡብ ኢትዮጵያ የመሬት ይዞታዎችን ወደ ግል ይዞታነት የማዘዋወር ሂደት በአስደናቂ ሁኔታ ተፈጠረ ማለት ነው። ወይም በአስደናቂ ሁኔታ የተፋጠነ ነበርና ይሄ ሂደት በሶስት መንገዶች ተካሂዷል። የመጀመሪያውን ስንመለከት የሰሜን ሰፋሪዎች ወይም የአካባቢው የመንግስት ባለስልጣናትና የነፍጠኛ ተወላጆች ማለት ነው በደቡብ በኩል የሚገኘውን ገበሬ የያዘውን መሬት ወይም ግብር የሚከፍልበትን መሬት ወደ ግል ንብረትነት ቀይሯል ማለት ነው። The second the ማደሪያ holders got the right to convert the land into private holding. ይሄ ደግሞ ሁለተኛው ደግሞ መሬት የተሰጣቸው ወይም ለማደሪያ የተሰጣቸው ሰዎች ወይም ጊዜያዊ ስጦታ የተሰጣቸው ሰዎች ከዛ በኋላ እሱ መሬት በደሞዝ ምትክ በተለይም ይሄ ከነጻነት በኋላ ከፖስት ላይብሬሽን በኋላ ወደ ግል የመቀየር መብት አግኝተዋል ማለት ነው። Third one is እና ሶስተኛው እና በጣም የተለመደው ደግሞ የግል መሬት የማግኘት ዘዴ ነበርና መንግስት ለአርሶ አደሮችና ለሲቪል ሰርቫንቶች የመሬት ድጋፍ ይሰጥ ነበርና ወደ ግል ይዞታም ከተሰጣቸው በኋላ ወደ ግል ይዞታ ያዘዋውሩታል ማለት ነው። እና በአብዛኛው የመንግስት የተባለው ወይም የሚጠራው መሬት በሀገር በቀል አርሶ አደሮች ነበር የሚታረሰው እና አራሾቹ ደግሞ አራሽ የሌለው መሬት ሲገኝ ደግሞ ጥቅም ስለሌለው ወደ ገባር ይሆናል ወይም ይከራያል ማለት ነው። እና ይሄም መሆኑ ገበሬዎች የመሬት ተከራይ እንዲሆኑ አድርጓቸዋል ማለት ነው። እና ይሄ መፈጠሩ ገበሬዎች ተከራይ መሆናቸው በአንዳንድ አካባቢዎች እና በአብዛኛው የግብርና ዘርፍ ላይ በተሰማሩ ባለሀብቶች ወይም ባለጠጎች
ቁጥጥር ስር እንዲወርቅ አድርጎታል። ይሄ የመሬት ኪራይ መኖሩ ማለት ነው። እናም ይሄ መፈጠሩ ይሄ ፕሪቫታይዜሽን መፈጠሩ በተለይም በደቡብ ክልሎችና የአከራይና የተከራይ ውል እንዲስፋፋ አድርጓል ማለት ነው። እና ሌላ የምንመለከተው ደግሞ ስለ አከራይና ተከራይን በተመለከተ ሲሆን በእነዚህ መካከል ችግር ይፈጠር ነበር በአከራዮችና በተከራዮች መካከል ማለት ነው። ምክንያቱም ህጋዊ የኮንትራት ፎርሞች አልነበራቸውም እና የአከራይና የተከራይ ስምምነቶች በቃል ነበረ ወይም የቃል ውሎችን ነበረ የሚያካሂዱት። ለምሳሌ እንደ 1/4 ወይም 1/3 ሌላ ደግሞ ግማሽ በመሳሰሉት ነበረ ውላቸው ወይም ስምምነታቸው ማለት ነው። እና በተጨማሪም ተከራዩ ለቆየበት ጊዜና የሚከፍለው መጠን ምንም አይነት ዋስትና አልነበረውም ማለት ነው። እና ይሄ ደግሞ የሚወሰነው እንደ ሰብሉ መጠን ይለያይ ነበር ማለት። ስለዚህ ትርፍ ብዙን ጊዜ ወደ ባለ ሀብቱ ወይም ወደ ባለ ንብረቱ ነበረ የሚሄደው። እና ይሄን በመሆኑ ምክንያት ግብአቶችን መጨመር ሲፈልጉ ባለ ሀብቶቹ ፈቃደኛ አይሆኑም ነበር ማለት ነው። In 1961 a committee of land reform was established እና ይሄ ደግሞ በ1961 ዓመተ ምህረት የመሬት ማሻሻያ ኮሚቴ ተቋቋመ ማለት ነው። እና ከዛ በፊት ደግሞ በ1960ዎቹ ወታደራዊ መፈንቅለ መንግስት ተካሂዶ ነበርና ከሸፈ። ይሄ መፈጠኑ ወይም ይሄ አመጽ ወታደራዊ መፈንቅለ መንግስት መካሄዱ ፈጣን የገበሬዎች አመጽ እንዲነሳ አድርጓል ማለት ነው። እና ይሄ ክስተት በፈጠረው ድንጋጤና ከሀገር ውጪ የተደረገው ባለው ጫና ምክንያት መንግስት የገበሬዎችን ችግር የሚቀንስና የግብርና ልማቶችን የሚያበረታታ ፖሊሲዎችን እንዲያደርግ አድርጎታል ማለት ነው። እና ለዚህም ነው በ1961 እና በ1971 መካከል በፓርላማ ውስጥ ተከታታይ ህጎች የቀረቡት ማለት ነው። ከዛ በኋላ በ1961 የመሬት ማሻሻያ ኮሚቴ ተቋቋመ ማለት ነው። In 1965 a land reforms and development authority was established. The rejections of tenancy bills provoked the students and Haile Selassie University to stage a demonstration with slogans land to tiller. ይሄ ደግሞ በ1965 የመሬት ማሻሻያዎች እና ልማት ባለስልጣናት ተቋቋሙ በ1965 ማለት ነው። እና በ1966 ደግሞ የመሬት ማሻሻያና አስተዳደር ሚኒስቴር ሆነ ይሄ የመሬት ማሻሻያና ልማት ባለስልጣን ማለት ነው። እና ይሄ ሁሉ ማሻሻያዎች ወይም ድንጋጌዎች ቢደረጉ የአከራይና የተከራይ ሰነድ ለፓርላማው ቀረበ እና ለፓርላማው ከቀረበ በኋላ ውድቅ አደረጉት ማለት ነው። ወይም ውድቅ ተደርጓል። እና ይሄም ውድቅ መደረጉ ተማሪዎች አመጽ እንዲያስነሱ አድርጓቸዋል ማለት ነው። እና አመጻቸውም ወይም ስሎጋናቸው ምን የሚል ነበር? መሬት ላራሹ የሚል መሪ ቃል ወይም መፈክር በመያዝ በፓርላማው ፊት ለፊት ሰልፍ አዘጋጁ። እነዚህ የኃይለ ሥላሴ ዩኒቨርሲቲ ተማሪዎች ማለት ነው። እና ይሄ የተማሪዎች እንቅስቃሴ የመጀመሪያው እንቅስቃሴ ወይም የመጀመሪያው ምዕራፍ ነበር ማለት ነው። ሌላ የምንመለከተው ደግሞ በኃይለ ሥላሴ የአገዛዝ ዘመን ትሬድ እና ኢንዱስትሪ ምን ይመስል ነበር፣ ንግድና ኢንዱስትሪ ምን ይመስል ነበር የሚለውን ስናይ coffee took 65% of Ethiopian export followed by hides and skins. America imports Ethiopian 70% coffee. Italy and Japan were the major suppliers of Ethiopian ኢምፖርት። ይህም ማለት በ1960ዎቹ በኢትዮጵያ ዝቅተኛ የሸቀጦች ዝውውርና ዝቅተኛ የውጭ ንግድ ምርቶች ነበሩና ወደ ውጭ የሚላኩ ምርቶችን ስንመለከት ቡና እስከ 65% የሚሆነውን የውጭ ገቢ በመያዝ ከቆዳና ከሌጦ በኋላ ይከተላል ማለት ነው። እና የጥራጥሬ እና የዘይት ዘሮችንም
የዘይት ዘሮችን በምንመለከት ጊዜ በትንሹም ቢሆን ወደ ውጪ ይላካሉና በአብዛኛው የቡና ኤክስፖርት ወደ አሜሪካ ነበር ኤክስፖርት የሚደረገው ማለት ነው። እና ይሄን በአጠቃላይ 70% የሚሸፍን ነበር ይሄ ቡና ማለት ነው። ሌላው ደግሞ ጣሊያንና ጃፓን አብዛኛውን የኢትዮጵያ የእቃ አቅርቦት የሚያቀርቡ ሲሆኑ ዩኤስኤ ደግሞ ሶስተኛዋ ነበረች ማለት ነው። With the comings of Italians, the market shifted from Arada to Mercato. Only very few Ethiopians were involved in import and export. ይህም ማለት ነው ከጣሊያን ወረራ በፊት አራዳ የአዲስ አበባ የገበያ ማዕከል ነበረችና በውጭ ሀገር ነጋዴዎች የሚዘወተሩባት ታዋቂ ቦታ ነበረች አራዳ ማለት ነው። እና የፍጆታ እቃዎች እነዚህ እቃዎች በመሸጥ ሌላ ደግሞ በአስመጪና ላኪ ንግድ ላይ ተሰማርተው እዚህ ቦታ ላይ ይሰሩ ነበር ማለት አራዳ ላይ። ከዛ በኋላ የጣሊያኖች መምጣትን ተከትሎ ታዋቂነቱ ተዳከመ ማለት ከዛ በመርካቶ ተተካ እና ጣሊያኖች ሆን ብለው የውጭ ነጋዴዎችን ማስወጣት ጀመሩ ወይም አስወገዷቸው ማለት ነው። ይሄም ደግሞ ለሀገር አቀፍ ነጋዴዎች እንዲፈጠሩ መንገድ ከፍቷል። ከዛም በኋላ መርካቶ የብሔራዊ ነጋዴዎች ማዕከል ሆነች ማለት ነው። እና ይሁን እንጂ ይሄ ትልቅ ብሔራዊ ባለሀብቶችን እንዲፈጥር አላደረገም ማለት ነው። ትልቅ ብሔራዊ ባለሀብትን ማለት ነው። ከዛም ከነጻነቱ በኋላ ደግሞ ጣሊያን ከወጣች በኋላ ደግሞ በውጪና በገቢ ንግድ ላይ የተሳተፉት ወይም የተቆጣጠሩት ጥቂት ወይም በጣም በጣት የሚቆጠሩ ኢትዮጵያን ነጋዴዎች ብቻ ነበሩ እዚህ ንግድ ላይ ማለት ነው። After liberation, the state took the lion's share in business. In 1952, the General Ethiopian Transport Company was established with the capital of Ethiopia $96 million. Italian drivers and mechanics were employed to put abandoned trucks into operation. ይሄ ማለት ደግሞ ከነጻነቱ በኋላ ማለት ነው ኢትዮጵያ እና የኢትዮጵያ መንግስት በቢዝነስ ውስጥ ትልቅ ሚና ነበራት ወይም ድርሻ ነበራት ማለት ነው። እና መንግስት ወደ ውጪ የሚላኩትና የሚመጣውን ስራ ለማከናወን ትልቅ ኩባንያ አቋቋመ ማለት ነው። የሚላኩትንና የሚመጡትን ማለት ነው። እና በ1952 ዓመተ ምህረት በአጠቃላይ የኢትዮጵያ ትራንስፖርት ድርጅት ወይም የአንበሳ ትራንስፖርት ድርጅት ተቋቋመ እና በኢትዮጵያ $96 ሚሊዮን ካፒታል ያለው አክሲዮን ነበር ይሄ ማለት ነው። ከዚህ አክሲዮን ውስጥ መንግስትና ንጉሰ ነገስቱ ወይም በመኮንን ወይም በተፈሪ መኮንን በኩል ብዙ ድርሻዎች ነበሩ ማለት ነው። ከዛም በኋላ የጣሊያን ሹፌሮችና መካኒኮች ደግሞ የተጣሉ የጭነት መኪናዎችን ወደ ስራ ለማስገባት እነሱ ገብተው መስራት ጀመሩ ማለት ነው። እና በዚህ ምክንያት 20 አውቶቡሶች በከተማ ውስጥ አገልግሎት እንዲሰጡ ተደረገ ወይም ለአገልግሎት በቁ ማለት ነው። Regarding industry, the government was introduced with import substitution policy. It focused on light industry. ይሄ ማለት ደግሞ ኢንዱስትሪን በተመለከተ የመንግስት ፖሊሲ ከውጭ የሚገቡ እቃዎችን ለመተካት ተተኪ ፋብሪካዎችን ማቋቋም ነበረበት እና ምንም እንኳን የመንግስት ፖሊሲ ለባለ ሀብቶች ደህንነት የሚሰጥ ቢሆንም ይሄ የካፒታልስ ማኑፋክቸሪንግ ፕሮዳክሽኑ በጣም ትንሽ ነበር ማለት ነው። እና ይሰራ የነበረው ወይም መሰረታዊ የፍጆታ እቃዎች ማለትም የተቀነባበሩ ምግቦች፣ ጨርቃ ጨርቆች፣ መጠጦች፣ የቆዳና የእንጨት ውጤቶች በማምረት እና ጊዜ ያለፈበትን ቴክኖሎጂን በሚያመርቱ ቀላል የኢንዱስትሪ ላይ ብቻ ያተኮረ ነበር ማለት ነው። እና አብዛኛዎቹ ኢንተርፕራይዞች የተመሰረቱት በተተው የጣሊያን ኩባንያዎች ላይ ነበር ማለት ነው። The Dutch company or HVA set up two plants of sugar production at Wengi and Metara. The Ethiopian government had a 20% share in it. እና ሌላው ደግሞ በጣም አስፈላጊው ድርጅት የነበረው በኔዘርላንድ ወይም በደች ኩባንያ የተቋቋመው የማኑፋክቸሪንግ ኢንዱስትሪ ነበርና በ1954 ዓመተ ምህረት ሁለት ዋና የስኳር ምርት ማዕከላትን አቋቁመዋል ማለት ነው። አንደኛው ወንጂ ሲሆን ሁለተኛው ደግሞ መታራ ነበር እና ሁለቱም በአዋሽ ወንዝ አጠገብ ነበሩ
የተመሰረቱት ማለት ነው። እና ይሄ ደግሞ የወንጂ ፋብሪካ የተመሰረተው ጣሊያኖች በጀመሩት መሰረት ላይ ነበረ ማለት ነው። ሌላው ደግሞ እንደ አውሮፓውያን አቆጣጠር በ1955 የኔዘርላንድ ኩባንያ HVA ኢትዮጵያ ተብሎ ተመሰረተ ማለት ነው። ነገር ግን በዋናነት ይሄ ኩባንያ የኢትዮጵያ ያላት ድርሻ 20% ብቻ ነበርና በውጤቱም በዋናነት ሀብታም የሆነው ወይም ትርፍ የሚያገኘው የኔዘርላንድ ኩባንያ ነበረ ማለት ነው። ዳዶላ ጎልድ ማይኒንግ constitutes nearly a fifth of the total revenue. The gap between revenue and expenditure forced the government to turn to foreign loans, mostly from USA. እና ኢንዱስትሪ ለመንግስት ገቢ ያበረከተው አስተዋጽኦ አነስተኛ ነበርና የመንግስት ዋና የገቢ ምንጭ የነበሩት የመሬት ታክስ፣ የጉምሩክ ቀረጥና የአዶላ ወርቅ ማዕድን ማውጫ ነበሩና በ1944 አጠቃላይ ገቢው 2,843,608 ዩሮ ገደማ እንደነበር ተገምቷል። እና የአዶላ ወርቅ ማዕድን ከጠቅላላው ገቢ 1/5ኛው የሚሸፍነው ይሄ የአዶላ የወርቅ ማዕድን ነበረ ማለት ነው። እና በአጠቃላይ ከ1941 ዓመተ ምህረት በኋላ የነበረው የኢትዮጵያ ኢኮኖሚያዊ አንጻራዊ እድገት እያሳየ ቢሆንም በጣም አዝጋሚ ነበረ ማለት ነው። ምክንያቱም የማህበራዊና ኢኮኖሚያዊ ሁኔታዎች ኋላ ቀርና ሌላው ደግሞ ኋላ ቀር መሆንና ሌላው ደግሞ ዝቅተኛ እድገት መኖር እነዚህ ነገሮች እንደ ዋና ባህሪያዊ ወይም መገለጫው ነበሩ ማለት ነው። እና ሌላ በተጨማሪ ደግሞ የነፍስ ወከፍ ገቢ በጣም ዝቅተኛ ከሚባሉ ሀገር ውስጥ አንዷ ነበረች ማለት ነው። እና ሌላ በተጨማሪ ደግሞ ከ90% በላይ የሚሆነው ህዝብ ያልተማረ ነበር። እና በመጨረሻም ለገቢና በውጪ መካከል ያለው ልዩነት የነዚህ ልዩነት መፈጠር መንግስት በአብዛኛው ከዩኤስኤ ከሚገኝ ድጋፍ ላይ ፊቱን እንዲያዞር አስገድዶታል ማለት ነው። ሌላ የምንመለከተው ደግሞ ኤዱኬሽን ትምህርት ምን ይመስል ነበረ በኃይለ ሥላሴ ዘመን የሚለውን ስናይ the emperor started his policy of expanding education by establishing the Ministry of Education and Fine Arts in 1941. The post-liberation period witnessed the expansion of secondary schools and the opening of higher education. እና ይሄም ማለት ከታሪክ አንጻር ይሄ ሰኩላር ሞደርን ኤዱኬሽን ወይም ዘመናዊ ትምህርት በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ነበረ የተዋወቀውና ኢትዮጵያ ከጣሊያን ወረራ በኋላ ኃይለ ሥላሴ እንደገና ትምህርትን የማስፋፋት ፖሊሲያቸውን ጀመሩና ሚኒስትሪ ኦፍ ኤዱኬሽን እና የስነ ጥበብ ሚኒስቴር በ1941 ዓመተ ምህረት አቋቋሙ ወይም ተቋቋመ ማለት ነው። እና በፖስት ላይብሬሽን ዘመን ደግሞ የሁለተኛ ደረጃ ትምህርት ቤትና የከፍተኛ ተቋማትም ተከፍተዋል ማለት ነው። ኢን አዲስ አበባ ኃይለ ሥላሴ ሰከንደሪ ስኩል ኢን 1943 እና በ1943 የአዲስ አበባ ኃይለ ሥላሴ ሁለተኛ ደረጃ ትምህርት ቤት ተከፈተ። ዊንጌት ኢን 1946 ስኩል ዌር ኦፕንድ በ1946 ደግሞ የዊንጌት ትምህርት ቤት ተከፈተ። by 1950 more than 500 primary schools and 4 secondary schools had came into existence, hence the budget increased by 10 folds. ይሄ ማለት ደግሞ በ1950ዎቹ ከ500 የሚበልጡ የመጀመሪያ ደረጃ ትምህርት ቤቶችና 4 ሁለተኛ ደረጃ ትምህርት ቤቶች ነበሩ ማለት ነው። ወደ 56000 የሚጠጉ ተማሪዎችም ተመዝግበዋል። እና በተመሳሳይ ሁኔታ ደግሞ በ1943 እና በ1944 ከ1 ሚሊዮን ዶላር በታች የነበረው የትምህርት በጀት በ1950 ወደ 10 ሚሊዮን ዶላር ከፍ ብሏል ማለት ነው። እናም ከጊዜ ወደ ጊዜ የትምህርት ቤት ቁጥርም ጨምሯል ማለት ነው። እና ሌላ የምንመለከተው ደግሞ ፕሮብሌምስ ኦፍ ኤዱኬሽን በኃይለ ሥላሴ መንግስት ዘመን
በትምህርት ዘርፍ ላይ የነበሩ አንዳንድ ድክመቶችን ስናይ high concentrations of schools was observed አዲስ አበባ and አስመራ። ሌላው ማለት ነው በከተማና በገጠር መካከል በትምህርት ከፍተኛ ልዩነት መኖር እና በከተሞችና በአስተዳደር ማዕከላት ውስጥ ያተኮረ መሆን እና ከፍተኛ ትኩረት ደግሞ በሸዋና በኤርትራ ግዛቶች በአዲስ አበባና በኤርትራ ግዛቶች በተለይም በአዲስ አበባና በአስመራ ከተሞች ላይ መኖር ለነሱ ብቻ ትኩረት መስጠት። ሌላው ደግሞ shortage of teachers was another pressing problems of the day. There were 4 teacher training institutions in the country. ሌላው ደግሞ የአስተማሪዎች እጥረት ነበረ እና እንደ አውሮፓውያን አቆጣጠር በ1968 4 የመምህራን ማሰልጠኛ ተቋማት ብቻ ነበሩ የነበሩት ማለት ነው። It was tackled by recruiting foreign teachers, mainly Americans and Indian teachers, later Ethiopians university students gives a 1-year service before their graduation. እና ይሄ ማለት ደግሞ ኢትዮጵያ ውስጥ የአስተማሪዎች እጥረት አላልንም እና ከዚያ በኋላ የህንድና የአሜሪካ በጎ ፈቃደኞች በ1960ዎቹ ክፍተቱን ሞልተውታል ማለት ነው። ኋላም የኢትዮጵያ ዩኒቨርሲቲ ተማሪዎች ከመመረቃቸው በፊት የ1 ዓመት ብሔራዊ አገልግሎትም እንዲሰጡ ተደረገ ይሄንን ለማካካስ ማለት ነው። The University College Addis Ababa was established in 1950 begins merged with other college. It's involved into Haile Selassie the first university. And in 1967 a new university organized by Catholic nuns in Asmara. It was taken over by state in 1972 እና ከፍተኛ ትምህርት በ1950 ዓመተ ምህረት ተጀመረ በኢትዮጵያ ማለት ነው። ከዛም በዚያው ዓመት ላይ የአዲስ አበባ ዩኒቨርሲቲ ኮሌጅ ተመሰረተ እና በ1961 ደግሞ የአዲስ አበባ ዩኒቨርሲቲ ኮሌጅ ከሌሎች ኮሌጅ ጋር በመሆን የኃይለ ሥላሴ ዩኒቨርሲቲ ተመሰረተ ማለት ነው። እና እንደ አውሮፓውያን አቆጣጠር በ1967 ደግሞ በካቶሊክ ሁለተኛ ደረጃ ትምህርት ቤት ውስጥ ይሰሩ የነበሩ ካቶሊክ ሞኖክሲዎች በአስመራ የካቶሊክ ሁለተኛ ደረጃ ትምህርት ቤትን አቋቋሙ ማለት ነው። እና በ1972 ይሄ ተቋም በመንግስት ተወስዷል ማለት ነው።